ሰላም ሰላም ውድና የተከበራችሁ የኔ ውድ ልዩ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በሀገር ውስጥም እንዲሁም ደግሞ ከሀገር ውጭም የምትኖሩ ውድ ቤተሰቦቼ እንዴት ናችሁ? ያው ቪዲዮ ከሰራው በጣም ቆይቻለሁ። ያው ረመዳን እንደመሆኑ መጠን ያው በረመዳን ስራው ስለሚበዛ እናንተም ታውቁታላችሁ እና ሰው ሀገር ያላችሁ ቪዲዮ ለመስራት በጣም ከባድ ነው እና ቆይቻለሁ። በነገራችን ላይ በጣም ቪዲዮ ከሰራው ማለት ነው። እና ዛሬ በጣም አስተማሪ የሆነ አንድ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ይህንን ቪዲዮ ላይክ እያደረጋችሁ ጀምሩት። ቪዲዮ ከወደዳችሁ ደግሞ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ እና ዛሬ ይዤላችሁ የመጣሁት ቪዲዮ በአንድ አካባቢ የሚኖር አንድ ምስኪን የኔቢጤ ታሪክ ነው እና ይሄ የኔቢጤ በዛ ላይ አካል ጉዳተኛ ነው እና የዚህ ምስኪን አካል ጉዳተኛ የኔቢጤን ታሪክ ይዤላችሁ መጥቻለሁ። ታሪኩ እንዲህ ነው። ንጉሱ በጣም ረጅም የሆነ ተራራ ላይ ቤተ መንግስት ሰርቷል እና ያንን ቤተ መንግስት ሁሉን ነገር ጨርሶ ሊያስመርቅ ነው። ከዛ የሀገሩን ህዝብ ሁሉ ጠርቷል። ሁሉም ሰው በዛ ምርቃት ላይ እንዲገኝ ሰው ሁሉ ጠርቷል እና በዛ ላይ ደግሞ እዛ ፕሮግራም ላይ የምርቃቱ ፕሮግራም ላይ ቀድሞ የተገኘ ሰው በጣም ለየት ያለ ስጦታ አለው። ቀድሞ እዛ ለተገኘ ሰው ማለት ነው ስጦታ አለው እና በነገው ያው ነጋና ህዝቡ ሁሉ ወደዛ ፕሮግራም ለመሄድ እየተሰናዳ ነው። ከዛ ሁሉም በቃ ቀድሞ ለመገኘት ነው እዛ ጋር፣ ምክንያቱም ሽልማት አለው ስጦታ አለው ተብሏል። ቀድሞ የተገኘ በጣም ልዩ የሆነ ስጦታ ነው ያለው ተብሏል እና ሁሉም እዛ ለመሄድ እዛ ፕሮግራሙ ላይ ቀድሞ ለመገኘት ሽር ጉዱ ጨርሷል እና እዚህ መሀል ላይ በአንድ አካባቢ የሚኖር በጣም ምስኪን እና አካል ጉዳተኛ የሆነ የኔቢጤ አለ እና ይህ ሰው አንድ እግር ነው የሌለው እና አንድ እግር የለውም እና እዛ ተራራው ላይ ደግሞ መውጣት ፈልጓል። የቤተ መንግስቱ ምርቃት ፕሮግራም ላይ ማለት ነው። ከዛ እዛ አካባቢው ላይ የሚኖሩትን ሰዎች ይዘውት እንዲሄዱ ይለምናቸዋል። ከዛ ያው የአካባቢው ሰዎች አንተ እኮ መሄድ አትችልም፣ አካል ጉዳተኛ ነህ፣ እንዴት ብለህ ያንን ተራራ ትወጣለህ? ተራራው ደግሞ በጣም ረጅም ነው። እኛ ደግሞ በዚህ እንትን ብለናል፣ እዛ ቀድሞ ለመገኘት ወሽቅድድማቸው እና አንተን እዛ ተራራ ላይ ተሸክመ መውጣት የሚችል ሰው የለም እና አርፋ ቁጭ በል ብለው ይሉታል። ሁሉም በቃ የአካባቢው ሰው ሁሉም ሲጠይቅ ሁሉም እንደዛ ይሉታል እና በጣም እንትን አለ፣ አዘነ እና መውጣት ይፈልጋል። ይሄ ቤተ መቅደሱ ላይ መገኘት፣ ቤተ መንግስቱ ላይ መቅደስ አይደለም ይቅርታ፣ ቤተ መንግስት ነው። ቤተ መንግስቱ ላይ ምርቃቱ ፕሮግራም ላይ መገኘት ይፈልጋል፣ ግን አካል ጉዳተኛ ነው። እንዴት ብሎ ያንን ተራራ ይወጣል? ከዛ ማንም ሰው እሱን ደግፎ ወይም እሱን ይዞ ለመውጣት ፈቃደኛ አልሆነም። በቃ ሁሉም ሲጠይቅ አርፈ ተቀመጥ፣ አትችልም፣ አንተን እኛ ደግሞ አንተን ተሸክመን ደግሞ ያንን ተራራ መውጣት አንችልም። ምክንያቱም እሽቅድድም ነው ያንን ስጦታ ለማግኘት ማለት ነው። ምርቃቱ ላይ ከመገኘትም አልፎ ያንን ስጦታ ለመቀበል ሁሉም እሽቅድድም ላይ ነው። ሁሉም በቃ ቀድሞ ለመገኘት ነው እንትኑ ያለው ማለት ነው። ሁሉም ፍላጎቱ እዛ ላይ ነው ያለው እና ትኩረቱ እና ማንም ሰው ፈቃደኛ ሊሆን አልቻለም ይህን ግለሰብ ይዞ ለመሄድ ማለት ነው። ከዛ ሁሉም ጉዞ ቀጠለ፣ ተነሳ፣ ያንን ተራራ መውጣት ጀመረ። ሁሉም ይሮረጣል ቀድሞ ለመገኘት ምናምን ማለት ነው። ከዛ ይሄ ምስኪን አካል ጉዳተኛ የኔቢጤ ተስፋ አልቆረጠም። ሁሉም ሰው ጥሎት ቢሄድም ማንም ሰው እሱን ለመደገፍ ፈቃደኛ ባይሆንም እሱ ግን ተስፋ ቆርጦ ለመቅረት እንትን አላለም። በቃ ምንም ተስፋ መቁረጡን ከውስጡ አስወጥቷል እና እንደምንም ብዬ እዛ ቦታ ላይ እገኛለሁ ብሎ ተነሳ፣ እሱም ማለት ነው ወጣ። ከዛ ተራራው መውጣት ሁሉም እየሮጠ ነው እና እሱ ወደ ተራራው ጋር ሲሄድ ወደ ተራራ መውጣት አልቻለም። እየተንፏቀቀ ነው የሚሄደው እና ተንፏቀቀ፣ ሞከረ፣ ተራራው መውጣት አልቻለም። በጣም እየታገለ ነው ያንን ተራራ ለመውጣት ነው። ግን እንደዛም ሆኖ ምንም ተስፋ አልቆረጠም። በቃ እሱ ቢያንስ ሽልማቱ ላይ እንኳን መገኘት ባይችል በቃ ያ ተራራው ወጥቶ ቤተ መንግስቱ ሲመረቅ መገኘት ይፈልጋል። ከዛ ያለ የሌለ ኃይሉ ሁሉ አሟጦ እየሞከረ ነው፣ ግን መውጣት አልቻለም። ከዛ እንደዚህ እየዳከረ ባለበት ሰዓት ላይ ከኋላው አንድ ድምፅ ይሰማል። ከዛ ድንገት ወደኋላ ዞር ሲል በጣም ያማረ በጣም ያጌጠ ልብስ የለበሰ በጣም ቆንጆና ቀይ የሆነ ሰውዬ ይመለከታል። ያ ሰው በፈረስ ላይ ተቀምጧል እና አጃቢዎች፣ ብዙ አጃቢዎች አሉ ከሱ ጋራ። ከዛ በኋላ ይህ ሰው የአካል ጉዳተኛ የኔቢጤውን አንተ ሰው ወዴት ትሄዳለህ ብሎ ጠየቀው። ንጉሱ
ተራራው ላይ ያሰራውን ቤተ መንግስት ሊያስመርቅ ነው እና እኔም እዛ ተራራ ላይ ወጥቼ ቤተ መንግስቱን ማስመረቅ እፈልጋለሁ እና ወደዛ ለመሄድ እየሞከርኩ ነው አለ። ከዛ በኋላ ግን እኮ ሁሉም ትተው ሄደዋል አለ። አዎ ሁሉም ትቶኝ ሄዷል። እኔም ደግሞ ይሄንን ተራራ ለመውጣት እየታገልኩ ነው፣ ግን መውጣት አልቻልኩም ብሎ ጥረት እያደረገ እንደሆነ እያየው ነው። እሱም ከኋላ ነው ያለው፣ ከጀርባ ነው ያለው ይሄ የሚጠይቀው ሰውዬ ማለት ነው። ከዛ በኋላ አንተ ከሁሉም ቀድመህ ንጉሱን አግኝተሃል ብሎ አለው። ያ የጠራው ከኋላ ያለው ግለሰብ ንጉሱ ነበረ። ገና በአጃቢዎቹ በወታደሮቹ ታጅቦ ምናምን ወደ ተራራው እየወጣ ነው እና ከዛ ከሁሉም ቀድመህ አንተ ንጉሱን አግኝተሃል እና ቀድሞ እዛ ጋር ለተገኘ ሰው ይሰጣል የተባለው ያ ልዩ ስጦታ ደግሞ ለአንተ ይገባሃል። ምክንያቱም ከአንተ ቀድሞ ያገኘኝ ሰው የለም፣ አንተ ነህ ቀድመህ ያገኘኝ ብሎ ለዛ አካል ጉዳተኛ ምስኪን የኔ ቢጤ ይነግረዋል ማለት ነው። ከዛ በኋላ ከዛም አልፎ ከሱ ጋር ያሉት አገልጋዮቹ ያንን ምስኪን የኔ ቢጤ በፈረስ ላይ አድርገው ፈረስ ላይ አፈናጠውት ይህን ተራራውን ይዘውት እንዲወጣ ያዛቸዋል እና ከዛ ተራራውን ይዘውት ሄዱ፣ በፈረስ ጭነው ማለት ነው። በፈረስ ይዘውት ያንን ተራራ ይዘውት ወጡ። አስቡት እንግዲህ ተስፋ ባለመቁረጥ ሲዳክር የነበረ ሰውዬ እሱ ይሄን አልጠበቀም። እዚህ ተራራው ላይ ቀድሜ ተገኝቼ ወይ ደግሞ ይሄን ሁሉ አልፌ ቀድሜ ንጉሱን አገኛለሁ የሚል እንትን አልነበረውም። ግን እሱ ትኩረቱ ምን ላይ ነበረ? በቃ እዛ ተራራ ላይ ተገኝቶ ቤተ መንግስቱን ሲመረቅ ማስመረቅ ነበረ እንትኑ እና እንደ አጋጣሚ ሆኖ ንጉሱን መጀመሪያ አግኝቶ በፈረስ ላይ ሰቅለውት ከሁሉም ቀድሞ እዛ መገኘት ቻለ ማለት ነው። አስቡት እንግዲህ ሲያዝ መጀመሪያ አርፈ ተቀመጥ አንተ ይሄን ተራራ መውጣት አትችልም፣ በቃ ሁሉም እንትን ሲልበት የነበረው ሰው ቀድሟቸው ተራራውን አልፏቸው ሲሄድ በቃ መጀመሪያ ያንጓጠጠው አይኑ ሁሉ ከፍ ብሎ እሱን ሲመለከት ፈረስ ላይ ተቀምጦ ተራራውን ሲወጣ ማለት ነው። እና በጣም ገራሚ የሆነ ታሪክ ነው እና ቤተሰብ ተስፋ አንቁረጥ እንጂ ውስጣችን ክፋት አያስብ እንጂ በሰዎች ላይ ትኩረት አንስራ እንጂ ያሰብነው ነገር አንድ ቀን መሳካቱ አይቀርም። ዛሬ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ለምሳሌ እኛ ማዳም ቤት ሆነን ስንሰራ ስራ መብዛቱ፣ የማዳሞቹ ጩኸት፣ በጣም ብዙ ነገሮች ተስፋ ያስቆርጡናል። በጣም ብዙ ነገሮች ከአቅማችን በላይ ይሆናሉ እና አንዳንድ ጊዜ በቃ ከስራው ብዛት የተነሳ ድክመት አለ፣ ብዙ ነገር አለ እና ግን ከስራው ጎን ለጎን ደግሞ ዩቲዩብ የምንሰራ አለን። ከጎን ለጎን በጣም ብዙ ልጆች አሉ። አሁን እኔ እንደዚህ ቀን ሙሉ ሲደክሙ ውለው ግን ደግሞ ያ ድክመታቸው ሳይበግራቸው ዩቲዩብ ጎን ለጎን የሚሰሩ አሉ። እና ቤተሰብ የምንላችሁ ፈልጌ ነው፣ ምንም ነገር ለመስራት ስታስቡ ቀድማችሁ በቃ ፊት ለፊት ላይ የሚገጥማችሁ ችግር ላይ ትኩረት አታድርጉ። አሁን ያ ሰው በቃ ብዙ ምክንያት ነበር ያንን ተራራ ላለመውጣት። አካል ጉዳተኛ ነው፣ ከሁሉ በቃ ከምንም በላይ አካል ጉዳተኛ ነው። ያንን እንደ ሰው ሮጦ በሁለት እግሩ ተራራ መውጣት አይችልም። ያ ብቻ በቂ ነው። በቃ ከሱ ቤተ መንግስቱን ላለማስመረቅ ለመቅረት ያ በቂ ነው ማለት ነው። እና አንዳንዴ የምናቀርባቸው ሰበቦች በቃ ለምሳሌ ዩቲዩብ ለመስራት ብዙ ሰበብ እናቀርባለን። አብዛኞቻችን ዋይፋይ አለን፣ ግን ዋይፋውን የምንጠቀምበት ቲክቶክ በማየት የሌላ ሰው የሚፖስታቸውን ቪዲዮዎች በማየት ነው ጊዜያችንን የምናባክነው ማለት ነው። ግን እነዛን የሰው ቲክቶኮች የምናይበት ሰዓት፣ የሰው ቪዲዮዎች የምናይበት ሰዓት እኛ ራሳችን የራሳችንን ዩቲዩብ ቻናል ከፍተን መስራት እንችላለን። ግን አንዳንዴ አልችልም የሚል ስንፈት አለ። እንደዚህ ማድረግ አልችልም፣ ኤዲት ማድረግ አልችልም፣ ስራ ይበዛብኛል፣ ይሄን መስራት አልችልም የሚል ነገር ማለት ነው። እና ቀድመን ደግሞ ከፊት ለፊት ላይ ችግሩን ቀድመን እናስቀምጣለን። በቃ ይሄ ነገር ጀምሮ እኮ ይሄ ነገር አለ፣ እንደዚህ ነገር ይገጥመኛል፣ እንደዚህ ይሆናለሁ። ቀድመን ችግሩ ላይ እንትን ማለት የለብንም። ምንም ነገር ስንጀምር እንሰራለን፣ እንችላለን፣ እዚህ ያሰብኩበት ቦታ ላይ እደርሳለሁ፣ ምንም የሚያግዳኝ ነገር የለም ብለን ራሳችንን አጠንክረን ተስፋ ባለመቁረጥ አንድ ቀን ግባችንን እንመታለን፣ ያሰብነው ግብ ላይ እንደርሳለን። ለምሳሌ እኔ ዳታ ነው የምሰራው፣ ዋይፋይ የለኝም። አንዳንዴ በቃ ዋይፋማ ለመኖር እንትን ይይዘናል። ግን እኔ በቃ የሆነ ቀን ላይ ይሄ ዩቲዩብ ቻናሌ አድጎ የሆነ ቀን ለፍሬ ይበቃል ብዬ ስለማስብ ዳታዬን እየሞላው እሰራለሁ፣ በዳታ እንትን እያልኩ ማለት ነው። ግን አብዛኞቻችን ዋይፋይ እያለን ዋይፋውን ሌላ ነገር ቲክቶክ ማየት፣ እንደዚህ ሌሎች ቪዲዮዎችን በማየት ጊዜያችንን እናጠፋለን። እና ምን እላችሁ ፈልጌ ነው፣ ተስፋ አትቁረጡ ቤተሰብ። አልችልም የሚልን አልችልምን አስወግዱ። በቃ እዚህ ጋር መድረስ እኔ ይሄን መስራት አልችልም፣ ቪዲዮ አሁን ዩቲዩብ ልስራ ብል ምን እሰራለሁ? ምን ኮንቴንት ይዤ እቀርባለሁ?
አትበሉ። ብዙ የምንሰራቸው ነገሮች አሉ። ለምሳሌ ስልክ ይዛችሁ መንቀሳቀስ የምትችሉ ልጆች፣ እኔ አሁን ስልክ ይዤ መንቀሳቀስ አልችልም። በእረፍት ሰዓቴ ነው ቪዲዮ የምሰራው፣ በእረፍት ሰዓቴ ወይ ማታ ነው። ቀን ላይ ከተመቸኝ ደግሞ ቀን ስራ ከሌለብኝ ከ10 ሰዓት እስከ 11 ወይ እስከ 11 ሰዓት ከምናምኑ አንዳንዴም እስከ 12 ሰዓት እረፍት ሰዓት ይኖረኛል እና ያን ሰዓቴ እንትን እያልኩ ነው በነዛ ሰዓት ቪዲዮ የምሰራው ላይቭም የምገባው። እግዚአብሔር ይመስገን አሁን ላይቭ ሰዓቴ ሞልቷል፣ ለሞኔታይዝ ደረጃም ደርሷል። እና ያ ምንድነው የእረፍት ሰዓቴን የእንቅልፍ ሰዓቴን እየተሻማው ነው። እና ጊዜ የለኝም አልችልም አትበሉ። ስልክ ይዛችሁ መንቀሳቀስ የምትችሉ ልጆች ስልካችሁን የምትሰሩት ነገሮች ምግብ ከሆነ ምግቡን እየቀረጻችሁ አንዳንድ ነገሮች እየቀረጻችሁ እየለቀቃችሁ አሁን ብዙ ጊዜ እንትን የሚለን ምንድነው ኮንቴንት ነው። ምን እንሰራለን? ምን አሁን ዩቲዩብ ቻናል በከፍት ምን እለቃለሁ? ምን አይነት ቪዲዮዎችን እንሰራለሁ? የምትሰሩትን ቀን በቀን ጽዳት የምታጸዱ ከሆነ ጽዳት፣ ልብስ የምትተኩሱ ከሆነ፣ ምግብ የምትሰሩ ከሆነ የምትሰሩትን ነገር ሁሉ እየሰራችሁ እየቀረጻችሁ መፖስት ትችላላችሁ። ብዙ ልጆች ስልካችሁን ይዛችሁ ነው የምትንቀሳቀሱት በእጃችሁ ማለት ነው። ስለዚህ በቃ ያገኛችሁትን ነገር ሁሉ እየቀረጻችሁ መልቀቅ ትችላላችሁ። እና ቪዲዮ አይታይም ምንም ብለቅ ቪዲዮ አይታይም። አንድ ቀን ነው ቫይራል የምንወጣው። የሆነ ቀን ላይ ፈጣሪ ያለ ቀን ቫይራል እንወጣለን እና ቪዲዮ አልታየም፣ አልችልም፣ እንደዚህ አይነት እንትን አለብኝ፣ ይደክመኛል፣ ስራ ብዛት አለብኝ እያላችሁ እራሳችሁን አታስንፉ። ልክ እንደዚህ ምስኪን አካል ጉዳተኛ የኔ ቢጤ አንድ ቀን ያሰብንበትን ግብ ያለምነውን ግብ እንመታለን። እና ቤተሰብ ብዙ አበዛሁባችሁ ዛሬ ረዝሟል። የዛሬ ቪዲዮ ይሄን ያክል ቪዲዮ ቀርጬ አላውቅም እና እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቸር እንገናኝ።